ደስ አላችሁ። የመጀመሪያ ዙር የማስታወቂያ ዋጋ ከ30% ቅናሽ ጋር በመሃል ፒያሳ አራዳና ወዳጅነት ፓርክ ፊት ለፊት ለሽያጭ ክፍት ሆነ። ከ15 ዓመት በላይ በዘርፉ ትልቅ ልምድ ያካበተው ሜሪት ፕሮፐርቲስ ቀድመው ለሚመዘገቡ ሰዎች ብቻ በተደረገ 30% ቅናሽ ባለ 1 መኝታ 10% ቅድመ ክፍያ 500 ሺህ ብር፣ ባለ 2 መኝታ በ10% ቅድመ ክፍያ 840 ሺህ ብር፣ ባለ 3 መኝታ 10% ቅድመ ክፍያ በ1.207 ሺህ ብር ከ40% የባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽ እና ለቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡ፣ ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁን ከታች ባለው ስልክ ይደውሉልን። ሜሪት ፕሮፐርቲስ። በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበትን የሶማሊያ ፌዴራል መንግስትን ለመደገፍ ወደ ሞቃዲሾ ዘምቷል። ከ9 ወራት በኋላ በሚያዝያ 1999 ዓ.ም ኤርትራ ቀጠናዊው ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን አስታውቃለች። ኤርትራ ውሳኔዋን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳለች። ኤርትራ በዚህ ምክንያትም ከ16 ዓመት በላይ ለሚሆን ጊዜ ከቀጠናዊው ተቋም አባልነት ውጪ ሆና አሳልፋለች። እነሆ አሁን ደግሞ ከ20 ዓመታት ግድማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 ቀን 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎችን ባለመወጣቱ ከአባልነት መውጣቱን አስታውቋል። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ በሚከሰቱት ድርቅና ሌሎች ተፈጥሯዊ አደጋዎችን የመከላከል ስራ ለማከናወን ነበር። ኢጋድ አሁን ያለበትን ተቋማዊ ቅርጽ የያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤ በኋላ ነው። የኤርትራን ውሳኔ ተከትሎም ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጿል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም አንስቶ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን ገልጿል። በተጨማሪም የኤርትራ መንግስት ከህወሓት አመራሮች ጋር ያለው ግንኙነት አዲስ አበባ ላይ ስጋትን ፈጥሯል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ኤርትራና ህወሓት ጽምዶ በሚል ጥምረት መስርተው ጦርነት ለመክፈት እየሰሩ ነው የሚል ክስ አቅርበዋል። ኤርትራ በበኩሏ የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩት ውንጀላዎች የጦር መስበቅ እንቅስቃሴዎች እንደሆኑ ትገልጻለች። የአዲስ አበባ የባህር በር የማግኘት እንቅስቃሴ የአገሪቱን ሉዓላዊነት የሚዳፈር እንደሆነ ታሳስባለች። ሰላም ጤና ይስጥልን ክቡራትና ክቡራን የኢትዮ ታይምስ ቤተሰቦቻችን፣ ኤርትራ በድጋሚ ከኢጋድ ለመውጣት የወሰነችበት ምክንያት ከኢትዮጵያ ጋር የተያያዘ ይሆን በሚል ርዕስ ቢቢሲ ያወጣውን ዘገባ እንዲያዘጋጅተንላችኋል። ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። በሐምሌ 1998 ዓ.ም የኢትዮጵያ መከላከያ ሰራዊት በእስላማዊ ታጣቂዎች የበላይነት የተወሰደበትን የሶማሊያ ፌዴራል መንግስትን ለመደገፍ ወደ ሞቃዲሾ ዘምቷል። ከ9 ወራት በኋላ በሚያዝያ 1999 ዓ.ም ኤርትራ ቀጠናዊው ተቋም ከሆነው የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መውጣቷን አስታውቃለች። ኤርትራ ውሳኔዋን ባሳወቀችበት ደብዳቤ ተቋሙ ኢትዮጵያ በሶማሊያ የፈጸመችውን ወረራ በዝምታ መደገፉን በመጥቀስ ከሳለች። ኤርትራ በዚህ ምክንያት ከ16 ዓመት በላይ ለሚሆን ጊዜ ቀጠናዊው ተቋም አባልነት ውጪ ሆና አሳልፋለች። እነሆ አሁን ደግሞ ከ20 ዓመታት ግድማ በኋላ ኤርትራ ተመሳሳይ ውሳኔ ላይ ደርሳለች። የኤርትራ መንግስት አርብ ታህሳስ 3 ቀን 2018 ዓ.ም ባወጣው መግለጫ ኢጋድ ህጋዊ ግዴታዎችን ባለመወጣቱ ከአባልነት መውጣቱን አስታውቋል። ኤርትራ በመግለጫዋ ላይ ኢትዮጵያን ባትጠቅስም በአዲስ አበባና አስመራ መካከል በተፈጠረው መካረር ለዚህ ውሳኔዋ ዋነኛ ምክንያት ሊሆን እንደሚችል በኢጋድ ላይ ጥናት ያደረጉት የሰላምና ደህንነት ተመራማሪው ዶክተር ቃላብ ታደሰ ይናገራሉ። መቀመጫውን በጅቡቲ ያደረገው ኢጋድ በ1978 ዓ.ም የተቋቋመው በቀጠናው በተደጋጋሚ በሚከሰቱት ድርቅና ሌሎች ተፈጥሯዊ አደጋዎችን የመከላከል ስራ ለማከናወን ነበር። ኢጋድ አሁን ያለበትን ተቋማዊ ቅርጽ ያዘው በ1991 ዓ.ም በአዲስ አበባ ከተማ ከተደረገው ጠቅላላ ጉባኤው በኋላ ነው። ከኢጋድ የትኩረት መስኮች መካከል በቀጠናው ሀገራት በሚታዩ የሰላምና ጸጥታ ጉዳዮች እንዲሁም ኢኮኖሚያዊ ትብብርና ቀጠናዊ ውህደት ይገኙበታል። ኢጋድ ቀጠናዊ ተቋም ሆኖ እንዲቋቋም ያደረጉት የመጀመሪያዎቹ አባል ሀገራት
ሀገራት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ዩጋንዳ ናቸው። ኤርትራ ተቋሙን የተቀላቀለችው ሀገር ሆና ከተመሰረተች በኋላ በ1985 ዓመተ ምህረት ነው። ከ15 ዓመታት በፊት ሀገር የሆነችው ደቡብ ሱዳን ደግሞ ኋላ ላይ 8ኛዋ አባል ሀገር ሆናለች። ኤርትራ ለመጀመሪያ ጊዜ ኢጋድን ለቃ የመውጣት ውሳኔ ላይ ያደረሳት ጉዳይ ኢትዮጵያ በሶማሊያ ካደረገችው ጣልቃ ገብነት ጋር የተያያዘ ነው። የእስላማዊ ፍርድ ቤቶች ህብረት የተባለው የሶማሊያ ታጣቂ ቡድን ሰኔ 1998 ዓመተ ምህረት ባደረገው ፈጣን ወታደራዊ ዘመቻ የሶማሊያ ዋና ከተማ ሞቃዲሾን ተቆጣጥሮ ነበር። ይህ የታጣቂ ቡድኑ እንቅስቃሴ በወቅቱ አገሪቱን ሲመራ የነበረው የሶማሊያ የሽግግር መንግስት ሸሽቶ መቀመጫውን ባይዶዋ ከተማ ላይ እንዲያደርግ አስገድዶታል። ቡድኑ ለኢትዮጵያ ያለውን ጠላትነት በይፋ ከመግለጹ ጋር ተያይዞ በቀድሞ ጠቅላይ ሚኒስትር መለስ ዜናዊ የሚመራው የኢትዮጵያ መንግስት የሽግግር መንግስቱን ወደ ስልጣኑ ለመመለስ ወታደሮቹን ወደ ሶማሊያ አስገብቷል። አወዛጋቢው ይህ የኢትዮጵያ መንግስት እርምጃ ከሶማሊያውያንም ተቃውሞ ተነስቶበት ነበር። አሁንም ድረስ የዚህ እርምጃ ውጤት አከራካሪ ነው። የሆነ ሆኖ ግን የኢትዮጵያ ወታደሮች ወደ ሶማሊያ ከገቡ ከ5 ወራት በኋላ የሽግግር መንግስቱ ወደ ሞቃዲሾ መመለስ ችሏል። የፕሬዝዳንት ኢሳያስ አፈወርቂ መንግስት በኢትዮጵያ ሰራዊት ዘመቻ ለተከፈተበት እስላማዊ ታጣቂ ቡድን በጦር መሳሪያና በወታደራዊ ምክር ድጋፍ ያደርግ እንደነበር የተባበሩት መንግስታት ያቋቋመው በኤርትራ የሰብአዊ መብቶች አጣሪ ኮሚሽን ሪፖርት ያመለክታል። ከእስላማዊ ፍርድ ቤቶች መፍረስ በኋላ ለተቋቋመውና ከአልቃይዳ ጋር ግንኙነት ላለው አልሸባብና ሌሎች ታጣቂ ቡድኖች ድጋፍ ማድረጓን የሚያመለክቱ ማስረጃዎች እንደተገኙም የመንግስታቱ ድርጅት የማዕቀብ ተገዥነት ክትትል ቡድን አስታውቆ ነበር። ኤርትራ ግን ወደ ሶማሊያ ምንም አይነት የጦር መሳሪያ አለመላኳን በመግለጽ የቀረበባትን ውንጀላ ተቃውማለች። ክሶቹንም ግልጽ ፈጠራዎችና ፍጹም ውሸቶች በማለት ገልጿቸዋል። ኤርትራ የኢትዮጵያ ሰራዊት ወደ ሶማሊያ መግባቱን አጥብቃ በመቃወም ብቻ አላበቃችም። የኢትዮጵያን እርምጃ እንደደገፈ በመጥቀስ ከምትከሰው ኢጋድም ወጥታለች። የአገሪቱ መንግስት በወቅቱ ባወጣው መግለጫ ኤርትራ በኢጋድ ጥላ ስር የሚደረገውን ወረራና የበላይነትን ለመደገፍ እንዲሁም ከፍትህና ከእውነት ውጪ በሶማሊያ ህዝብ ላይ የሚፈጸመው የጭካኔ ድርጊት አካል ለመሆን ፍቃደኛ አይደለችም ብሏል። ቀጥሎ ደግሞ በ2002 ዓ.ም ኤርትራ በተባበሩት መንግስታት የጸጥታ ምክር ቤት አስመራና ባለስልጣኗ ላይ ማዕቀብ ጥሏል። እነዚህ ሁኔታዎች የተቀየሩት ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የአዲስ አበባና የአስመራ ግንኙነት ሲሻሻል ነው። ከአብይ ወደ ስልጣን መምጣት 8 ወራት በኋላ የመንግስታቱ ድርጅት የጸጥታ ምክር ቤት ለ9 ዓመታት በኤርትራ ላይ ጥሎት የቆየው የመሳሪያ ማዕቀብ፣ የሀብት እገዳና የባለስልጣናት የጉዞ ክልከላን አንስቷል። የሰላምና ደህንነት ተመራማሪው ዶክተር ቃላብ እንደሚናገሩት በኤርትራ ላይ የተጣለው ማዕቀብ የተነሳው የኢትዮጵያ መንግስት ባደረገው ጉትጎታ ነው። የአብይ መንግስት ኤርትራ ከዚህ በኋላ በቀጠናው የሚገባትን ቦታ አግኝታለች፣ ቀጠናው ላይ ለሰላምና ትብብር ሚናዋን ልትጫወት ነው በሚል ማዕቀቡ እንዲነሳ ድጋፍ መስጠቱን ያስረዳሉ። በሰኔ 2015 ዓ.ም ደግሞ ኤርትራ ለ16 ዓመታት ራሷን ያገለለችበትን የምስራቅ አፍሪካ የልማት በይነ መንግስታት ድርጅትን መልሳ በመቀላቀል በወቅቱ በጅቡቲ በተደረገው መደበኛ ጉባኤ ላይ ተሳትፋለች። ይህ የአስመራ ውሳኔ ግን ከ2 ዓመት ከመንፈቅ በላይ ሊጸና አልቻለም። አሁን በድጋሚ ከአባልነት መልቀቋን አስታውቃለች። ኤርትራ ይህንን ውሳኔዋን ይፋ ባደረገችበት መግለጫ ላይ ተቋሙ ከ1997 ዓ.ም ጀምሮ ኢላማ የተደረጉ አባል ሀገራት በተለይም ኤርትራ ላይ ለሚፈጸሙ እርምጃዎች መገልገያ በመሆን ጎጂ ሚና መጫወቱን በመጥቀስ ከሳለች። በተጨማሪም ከ20 ዓመት ገደማ በፊት ከአባልነት የወጣችው በእነዚሁ አግባብነት የሌላቸው ድርጊቶች ምክንያት እንደሆነ ማስታወሳለች። በ2015 ዓ.ም ወደ አባልነቷ የተመለሰችው ተቋሙ የኤርትራን የሪፎርም ጥያቄ ይቀበላልና የቀደመ ታሪኩን ያቃናል በሚል ተስፋ እንደነበረ በመግለጫው ላይ ሰፍሯል። በሚያሳዝን ሁኔታ ኢጋድ በህግ ከተጣለበት ግዴታ ማፈንገጥ ቀጥሏል። በዚህም ጠቃሚነቱንና ህጋዊ መብቱን ሸርሽሯል ብላለች። ተቋሙ ለአባል ሀገራቱ ምንም ጉልህ ስትራቴጂያዊ ጠቀሜታ የሌለው እንዲሁም በቀጠናው መረጋጋት ለማምጣት ያልቻለ እንደሆነ በማንሳትም ወቅሳለች። በእነዚህ ምክንያቶች የተነሳ ከአባልነት ለመውጣት እንደተገደደች ማስታውቃለች። የኤርትራን ውሳኔ ተከትሎ ኢጋድ ከሰዓታት በኋላ ባወጣው መግለጫ በውሳኔው ማዘኑን ገልጿል። ይሁን እንጂ ኤርትራ ወደ አባልነቷ ከተመለሰችበት ከሰኔ 2015 ዓ.ም ጀምሮ በኢጋድ ስብሰባዎች፣ ፕሮግራሞች ወይም እንቅስቃሴዎች ላይ አለመሳተፏን ገልጿል። በዚህ ጊዜ ውስጥ ጽህፈት ቤቱ ራሱን ለገንቢ ግንኙነት ክፍትና ዝግጁ በማድረግ ትዕግስትና መልካም ፈቃደኝነትን ሲያሳይ ነበር ብሏል። አክሎም ኤርትራ ከአባልነት ለመውጣት የወሰነችው በተቋማዊ ወይም ፖሊሲ ሪፎርም ላይ ተጨባጭ የሆነ የእቅድ ሰነድ ሳታቀርብ ወይም ግንኙነት ሳታደርግ እንደሆነ ጠቅሷል። በኢጋድ ላይ ጥናት ያደረጉት ዶክተር ቃላ በኢጋድ የተነሳውን ሀሳብ ይጋሩታል። ኢጋድ ከአስመራ ፍላጎት አንጻር ምን እንዳልሰራ መናገር የሚችለው የኤርትራ መንግስት መሆኑን የሚያነሱት ዶክተር ቃላ በመግለጫው ላይ ይህንን በተመለከተ በዝርዝር የተጠቀሰ ነገር አለመኖሩን ይጠቁማሉ። ይሁን እንጂ ኤርትራ ከመጀመሪያውም እንደ ቁም ነገር ቆጥራ ከልቧ ከኢጋድ ጋር ግንኙነት አላት ለማለት ይከብዳል። አንደኛ ኢጋድን በአስመራ ጽህፈት ቤት የለውም። ኢጋድ በየአባል ሀገራቱ ሄድ ኦፍ ሚሽን የሚባል ቢሮ አለው። ኤርትራ ከኢጋድ ጋር እንደዚህ አይነት ግንኙነት የላትም ይላሉ። ኤርትራ በኢጋድ ያላት ተሳትፎ ቀድሞውንም ጠንካራ ያልነበረ መሆኑንም ያክላሉ። ኤርትራ ያን
ያን ያክል ኢጋድ ላይ ከልቧ ገብታበት የኢጋድ ዓላማ እንደዚህ ነው፣ አብሬ በቀጠናው ልማት፣ ሰላም፣ ጸጥታና የአየር ንብረት ለውጥ ቀጠናዊ ውህደት ላይ እሰራለሁ የሚል ስራ ሰርተው አያውቁም በማለት የአስመራ ተሳትፎ መሰረት የያዘ እንዳልነበር ያስረዳሉ። ከዚህ አውድ በመነሳት የአሁኑ የኤርትራ ውሳኔ ኢጋድ ላይ ሲሪየስና ስትራቴጂክ ፍላጎት ኖራት ያደረገችው አይደለም የሚል ምልከታ እንዳላቸው የሰላምና ደህንነት ተመራማሪው አንስተዋል። የኢጋድና የኤርትራ ጉዳይ ሁሌም ከኢትዮጵያ ጋር የተገናኘ ነው የሚል አቋም ያላቸው ዶክተር ቃላብ የአሁኑ ውሳኔም ከአዲስ አበባ ጋር የተገናኘ እንደሚሆን ያነሳሉ። ኤርትራ በቀድሞው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ከሚመራው ኢጋድ የመውጣቱ ውሳኔዋን ይፋ ያደረገችው ከአዲስ አበባ ጋር የገባችበት ውጥረት ባየለበት ሰዓት ነው። ደም አፋሳሹን የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት መፈረም ወዲህ የሻከረው የአዲስ አበባና የአስመራ ግንኙነት የጠቅላይ ሚኒስትር አብይ አህመድ መንግስት በቀይ ባህር ላይ የባህር በር የማግኘት ፍላጎቱን ከገለጸበት 2016 ዓ.ም ጀምሮ ውጥረት ውስጥ እንደሆነም ተገልጿል። ጠቅላይ ሚኒስትር አብይ ከ30 ዓመት በፊት የተፈጸመ ስህተት በማለት የሚገልጹት የኢትዮጵያን የባህር በር አልባነት የህልውና ጉዳይ እንደሆነ አድርገው ያቀርቡታል። ይህንን ስህተት ለማረም እንደሚሰሩም በይፋ ተናግረዋል። በተጨማሪም የኤርትራ መንግስት ከህወሓት አመራሮች ጋር ያለው ግንኙነት አዲስ አበባ ላይ ስጋት ፈጥሯል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ በላኩት ደብዳቤ ኤርትራና ህወሓት ጽምዶ በሚል ጥምረት መስርተው ጦርነት ለመክፈት እየሰሩ ነው የሚል ክስ አቅርበዋል። ኤርትራ በበኩሏ የኢትዮጵያ መንግስት የባህር በር ፍላጎትና የተሰነዘሩት ውንጀላዎች የጦር መስበቅ እንቅስቃሴዎች እንደሆኑ ትገልጻለች። የአዲስ አበባ የባህር በር የማግኘት እንቅስቃሴ የአገሪቱን ሉዓላዊነት የሚዳፈር እንደሆነም ታነሳለች። ዶክተር ቃላብ የኤርትራ ከኢጋድ መውጣት ውሳኔ የዚህ ውጥረት አንድ ነጸብራቅ ነው የሚል እምነት አላቸው። አሁን የኢትዮጵያ መንግስትና ኤርትራ የገቡበት ፍጥጫ ተመልሶ ኤርትራ ሁሌ የምታነሳውን ወጥቻለሁ የሚል መግለጫ እንዲወጣ አድርጓል ሲሉ ምልከታቸውን አጋርተዋል። ኤርትራ የባለ ብዙ ወገን የዲፕሎማሲ ግንኙነት ላይ ከፍተኛ የሆነ ጥርጣሬ እንዳላት ያነሱት ተመራማሪው የአሁኑ ውሳኔዋም ይህንን የከረመ ስጋት የሚያንጸባርቅ እንደሆነ አመልክተዋል። የሆነ ሆኖ እንደ ኢጋድ ያሉ የቀጠናዊ ተቋማት አባል የአገራቱ መውጣት እንዲሁም ጠንካራ አለመሆን ተጽዕኖ በሚገባው ልክ እንዳይሆን እንደሚያደርግ አንስተዋል። አንድ ቀጠናዊ ድርጅት ጥንካሬው የሚለካው በአባል ሀገራቱ ነው የሚሉት ዶክተር ቃላብ የኢጋድ አባል ሀገራት በአብዛኛው ለረጅም ጊዜ በብጥብጥ ላይ ያሉ ወይም እንደ ኤርትራ የባለ ብዙ ወገን ግንኙነቶችን የሚገፉ መሆናቸውን የተቋሙን ተጽዕኖ እንደገደበው ገልጸዋል። ከጥቂት ጊዜያት በፊትም ሱዳን ከኢጋድ ወጥቻለሁ ብላ ነበር። በአባል ሀገራቱ ሁሌ በብጥብጥና ደካማ ማዕከላዊ መንግስት በመኖር ድርጅቱን ደካማ ያደርገዋል እንጂ ኢጋድ እንደ ድርጅት ከሌሎቹ የምዕራብም ሆነ የደቡብ አፍሪካ ቀጠናዊ ድርጅቶች በተለየ ጠንካራም ደካማም የሚያደርገው ነገር የለም። በቀጠናው ያለው የአገሪቱ ሁኔታ ነው እንደዚህ ያደረገው በማለትም ያብራራሉ። የኤርትራን ከኢጋድ መውጣት ተከትሎም ጅቡቲ በኤርትራ ከኢጋድ መውጣት አዝኛለሁ ስትል ገልጻለች። የጅቡቲ የውጭ ጉዳይ ሚኒስትር ባወጣው መግለጫም የኢጋድ ዋና ጸሐፊ የኤርትራን ከድርጅቱ የመውጣት ውሳኔ እንደገለጹለት አስረድቷል። ውሳኔውን በአጽንኦት መመልከቱን ያስታወቀው ሚኒስትሩ ጨምሮም እንደ ኢጋድ ዋና መቀመጫነታችን የኤርትራ ውሳኔ ሉዓላዊ ነው ብለን እናምናለን ብሏል። ሲቀጥልም ነገር ግን ከድርጅቱ ውስጥ አንድ አባል ለመውጣት በመወሰኑ እናዝናለን። ኤርትራ ከዚህ ቀጠናዊ ተቋም ለመውጣት መወሰኗ ትልቅ ተጽዕኖ አለው በማለት ያስረዳው መግለጫው ጨምሮም ኤርትራ ከኢጋድ ወጥታ መልሳ የተቀላቀለችው በቅርቡ እንደነበር አውስቶ ለአመታት ከወጣችበት ተቋም መልሳ የገባችው በፈቃዷ እንደነበርም አስታውቀዋል። ጅቡቲ ከሁሉም የኢጋድ አባል ሀገራት ጋር ለመስራት ቁርጠኛ መሆኗን ያስታወቀው መግለጫው ኢጋድ በአገሮች መካከል የትብብር መድረክ እንዲኖር በማስቻል ከፍተኛ ሚና እየተጫወተ መሆኑንም ጨምሮ ገልጸዋል።